ያለሽበት ነገር የለም። አንተ አጥፋው ካሜራው። እሷ ጋር መሰቃየውን ስቃይ ማንም ሊያውቅ አይችልም። ሲጀምር ማንም ይሄን ነገር እንደማይቀበልሽ እመኝበት። እንኳን ማንኛውም ቤተሰብ ያንቺ ቤተሰብ የተባለ ሊቀበልሽ እንደማይችል አስቢ። ማንም ሰው እኮ አይቶ ልጅቷ የኔ መሆኗን እኮ ያውቃል። እንደዚህ አይኗን አይቶ የማን እንደሆነች ልጅቷ ያውቃል ሲጀመር ማለት ነው። እኛ አይመለከተንም። አንቺን መሰለች አልመሰለች አይመለከተንም። 4 ዓመት 3 ዓመት የማናቃትን ልጅ የኛ ቤተሰብ ናት ብለን እንቀበላታለን። እንዴት እንቀበላለን? ለማየት የመጣሽበት ያሰጋር ፈረስ እርጅና ይዞት ጉልበቱ ቢፈስ ከሞተ ወዲያ ጭራውን ቆርጠው ቢገዘግዙት መሰንቆ ብለው ጣዕም አይሰጥም ህመም ብቻ ነው ወዶ ላጣ ሰው ከፈረሱ ጋር ትዝታላለው። እስከመቼ ልደብቅ እችላለሁኝ? እስከዛሬ ደብቄያለሁ ከናቢል ከቤተሰቦቼ ምናምን ከሁሉም ሰው። ሰላም፣ እንዴት ናችሁ? ህድና የተከበራችሁ ቤተሰቦቼ ደህና ናቸው ያለው እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ዛሬ ማለት የተፈጠረው ነገር አይታችኋል። ትናንትና አንዳንድ ነገሮችን ለማድረግ ፈልጌ ነበረ። በቃ አቤልንም ዙዌንም ከማግኘቴ በፊት ቢያንስ ትንሽ አለ አይደል ይረዳኛል ብላችሁ የምታስቡት ነገር በቃ ለኢሳያስ ነግሬ ኢሳያስ ከኔ ጎን ይቆማል። ከዛ ብቻዬን ከማስረዳቸው ለነሱ የሆነ ሰው አጠገባችሁ ሲሆን እኔ ሳውራ ቢያንስ ተረዷት እኮ እንደዚህ ነው ብሎ የሚያስረዳላችሁ ሰው ሲኖር አሪፍ ይሆናል ብዬ አስቤ ነበረ ለኢሳያስ የነገርኩትና ጭራሽ እንዳልጠበቅኩት ነው የሆነው። ጭራሽ ትቶኙላ ነው ሄዶ ማመንም መረዳትም ምናምን አልፈለገምና አለቅም። ቆይ መደበቅ ነበረብኝ። እናንተ ምን ትላላችሁ? እስከመቼ ይደበቃል ይሄ ነገር? በቃ እኔ ሁሉንም ነገር ከዛ በፊት ያወራነው ነገር ነው። ብዙ ነገር አይተናል። ማለት እኔ መሀል ላይ እስከዛሬ የሚያስቸገረኝ ነገር እስከዛሬም እንደዚህ የሚያንገበግበኝ ነገር በቃ እንደዚህ እርጉዝ ለሆነች ሴትም እንዳዝን ያረገኝ ነገር አለ እኔ በልቤ ውስጥ ማለት ነው። እና እስከመቼ ልደብቅ እችላለሁኝ? እስከዛሬ ደብቄያለሁ ከናቢል ከቤተሰቦቼ ምናምን ከሁሉም ሰው ደብቄ ልጄን እንትን ብዬ ነው ያለሁት። እንደዚህ ለቤተሰቦቼም ለአቤልም ማለት ማንም የሚያውቅ ሰው የለም። እኔ ከዚህ በፊት ብዙ ስቃይን ብዙ ችግርን ማለት እኔ በእኔ እድሜ በእኔ አቅም ነፂ ይሄንን ስቃይ ይሄንን ችግር ታሳልፋለች የማይባል መከራን ያሳለፍኩት እንደዚህ በሷ አቅም በሷ አይምሮ ትወጣዋለች ትችለዋለች የማይባል ስቃይ ማለት ነው። እና ያንን ነገር በቃ መደበቅ እስካለባችሁ ሰዓት ድረስ የሆነ ሰው እንደዚህ ቢሰማ ያኔ ምን ሊሆን ይችል ነበረ? ዛሬ ላይ ግን መናገር አለብኝ ሁሉንም ነገር ማለት ነው። ይሄ ብዙ ሰዎች ልትኖር ይችላላችሁ ከየት የማን ነው ምናምን የሚል ጥያቄ ልጠይቁን ይችላላችሁ። ሁሉንም ነገር ነው ለአቤል ማስረዳው። ሁሉንም ነገር ምንም የሚደብቀው ነገር አይኖርም ከዚህ በኋላ። ምክንያቱም ይበቁኛል። በቃ እስከዛሬ ያሳለፍኳቸው ነገሮች ይበቁኛል። እስከዛሬ ደብቄ ምናልባት የወልዳችሁ ሰዎች እኮ ታውቃላችሁ ስለ ልጅ ፍቅር። ልጅ ናታ በቃ እናንተም እያላችሁ ነበረ። ልጅ ጸጋ ነው የሚካድ ነገር አይደለም። በቃ ማለት እስከመች ድረስ ነው እንደዚህ ደብቄ የምኖረው? የተሰጣችሁን ነገር መደበቃችሁ ሊሆን ነገር ማድረግ መድፈን ምናምን አትችሉም እኮ። ልጅቷን የሆነ ቦታ አዳፍናችሁ ማስቀመጥ ምናምን አትችሉም። እስከዛሬ ያለውበት ሁኔታ እኔ ነኝ የማውቀው። እስከዛሬ እቺ ልጅ የት እንዳለች እኔ ያሳለፍኩትን ነገር እንደዚህ መናገር አልችልም። በቃ ኢሳያስን ተውኩት። እሱ እንደዛ ሊረዳኝም አልቻለም። ምንም ለማመን ራሱ የሞከረ አይመስለኝም። በቃ ከጎንሽ አልቆምም ብሎ ነው የሄደው። አያገባኝም ብሎ ነው ትቶኝ የሄደው። እሺ በራሴ መንገድ ማድረግ ስላለብኝ እና አቤልንም ምናልባት ቪዲዮን አይተዋል። የተለቀቀውን ቪዲዮ ስጠራው ለዚህ ነገር እንደሆነ ይገባዋል ብዬ አስባለሁ። አቤልን ብቻ አይደለም እጹዬንም ጭምር ነው። እነሱን ካስረዳው በኋላ ሙሉ ወደ ፋሚሊዎቼ ነው የሚሄደው። ቢያንስ አቤል ካመነልኝ ትንሽ ነገር መረዳት ከቻለ ከዛ ሌላውን ሰው ማስረዳት እኮ አይከብዳችሁም። በእናንተ ጎን ያለውን ሰው ማለት ትንሽ ሰው ካመነላችሁ ከዛ ማስረዳት አይከብዳችሁም። አቤል ደግሞ የሆነ ነገርን እኔ አስረድቼው እሱ አምኖበት እንደዚህ ለሌላው ፋሚሊ ማስረዳት በቃ ቀላል ነው ለሱ። እሱ አይሆንም ብሎ ካሳመናቸው ያምናሉ፣ ይሆናል ብሎ ካሳመናቸውም ልክ እንደዛው ማለት ነው።
እና ምን አርጊ እንደሚሉኝ አላውቅም። ማለት እንደውም እኮ ደስ ሊላቸው ነው የሚገባው። እኔ አቤልን አግኝቼ አላወራሁትም እስካሁን ድረስ፣ ግን በዛ መልኩ ይሆናል ብዬ አላሰብኩም። አግኝቼ ያወራሁትም ሰው በዛ መልኩ ይሆናል ብዬ አላሰብኩም። ደስ ይላቸው ነው የሚገባው። እንደዚህ አቤል በቃ አጎት ነክ እኮ ምናልባት ሊከፋው የሚችል እስከዛሬ የት ነበረች እንዴት ምናምን የሚለው ጥያቄ ሊሆን ይችላል እሱን እንትን ሊለው የሚችለው። ግን ሁሉንም ነገር አስረዳለሁኝ። እኔ አሁን ለአቤል ብቻ አይደለም ለእናንተ ለቤተሰቦችም ጭምር ምንድነው ኬስ ነው የሚለውን ነገር ሁሉንም ነው የማስረዳው። ምክንያቱም በቃ እኔ ይበቃኛል፣ አልችልም ከዚህ በኋላ። እኔ እስከዛሬ ድረስ ደብቄያት ነው ያለሁት። ከዚህ በኋላ ግን አልችልም። ለአቤል ያለውን ነገር አስረዳዋለሁ። ፈጣሪ ከኔ ጋር ይሁን። እኔ አላቅም፣ በቃ ምን ማለት እንዳለብኝ ሁላ አላቅም። ይሁን አንዱን ችግር ወጣው ስትሉ ሌላ ችግር አለ። ከዚህ በፊትም ተናግሬያለሁኝ። ብዙ ነገር እንዳለ ትልቅ ሚስጥር እንዳለ ማንም ሰው የማያውቀው ማለት ነው ትልቅ ሚስጥር አለ ብዬ ተናግሬያለሁኝ ከዚህ በፊትም። እኔ ብቻዬን የምጨነቅበት ደግሞ ምንም ምክንያት የለም። እኔ ብቻዬን አልጨነቅም። በቃ እስከዛሬ የተጨነቅኩት እስከዛሬ የተቸገርኩት ምናምን ይበቃል ከሷ ጋር ማለት ነው። ስለዛ ሁሉንም ነገር አስረዳዋለሁኝ። መናገር ያለብኝን ነገር ሁሉንም ነገር እናገራለሁ። ይሄ መጨረሻዬ ነው የሚሆነው። በቃ የመጨረሻ የደበኳት የመጨረሻ የሚስጥራት የምትሆነው እቺ። እንግዲህ ያለውን ነገር እናያለን። ፈጣሪ ከኔ ጋር ይሁን። ምንም ማድረግ ስለማልችል ነው የመጨረሻ አማራጭ አድርጌ የወሰድኩት። አንቺን ለማየት የመጣሽበት ያሰጋር ፈረስ እርጅና ይዞት ጉልበቱ ቢፈስ ከሞተ ወዲያ ጭራውን ቆርጠው ቢገዘግዙት መሰንቆ ብለው ጣዕም አይሰጥም ህመም ብቻ ነው ወዶ ላጣ ሰው ከፈረሱ ጋር ትዝታ ላለው ፍቅርን ስናወጋ በሻሻታው ድምፅ ዘመን በሚለው ያን ሸምበቆውን ያን የምንወደው አድርቀው ሰብረው ጎኑን በሳስተው ዋሽንት ቢሉኝ ትንፋሽ ጨምረው ለኔ የሚሰማኝ ህመም ብቻ ነው አንቺን ነው እንጂ የሚያስታውሰኝ ሌላ ምን አለው? ተው ይሄን መሰንቆ ቤተሰብ መተዋልና አቤል ቤት እንደሚሰራ ደህና ምንድን ነው ፊታችሁ ግድ ነው ማለት አይ ምንድን ነው ከምትይ አንቺ ነው ሄደ ምንድን ነው እየሆነ ያለው ነገር ምን ሆነ ማለት ላስረዳችሁ ነው። ማናት እሷ የማን ልጅ ናት? ትናንት የተለቀቀውን ቪዲዮ እያየን ነበር። ምንድነው እየተፈጠረ ያለው? ምንድነው ይሄን ያህል ማለት እኛ ምንም ሳናጥ እንደዚህ አይነት ነገር እንትን የምትይው የማን ልጅ ነች እሷ? እኮ እሱን ላስረዳችሁ ነው የጠራኋችሁ አቤል። ትናንትና ማለት ሶስታችሁንም ጠርቼ ሁሉም ነገር ልነግራችሁ ነበረ፣ ግን ስለፈራሁኝ ነው ድንገት ተነስቼ አሁን እንደዚህ ነው ብላችሁ አታምኑ። እያወራሻለሽ ምንድነው? እየቀለድሽ እውነትሽን ነው እንዴ? ቪዲዮ እውነትሽን ነው? እየቀለድሽ አይደለም? እንደዚህ ይቀልዳል እንዴ? አንቺ ምንድነው የምትይው? እንዴ አይደለም ከነጭራሹ ሳናቅ ምንም አይነት ነገር እኮ የተለቀ ቪዲዮ ላይ እኮ ነው ያየሁት። አንድ ነገር እንኳን እንትን ሳል ቪዲዮ ላይ ሊሆን ነገር እኮ ምንድነው? ከዛም በኋላ ላስረዳችሁ ምናምን ታያለሽ። ምንድነው የምታስረጂኝ? አይደለም አንቺ ነይናት አይ በመጀመሪያ ቪዲዮ ላይ እንድታይ አልነበረም ፍላጎቴ፣ ግን አንተንም እጹቤንም ቢሆን ስለፈራዋችሁ ነው። መጀመሪያ ኢሳያስን ጠርቼ ለሱ ነገሬው ቢያንስ እሱ ከጎኔ ከቆመ ሁለታችን ሆነን እናስረዳቸዋለን ቀለል ይልልኛል ብዬ ስላሰብኩኝ ነው። በስነ ስርዓት ማውራት ትችያለሽ እኮ ማለት ገና ከመምጣታችሁ አስፈራችሁኝ እኮ። ፊታችሁ በጣም ያስፈራል። አቤል እየሰማት ነው አይደል እንዴ? ፊታችሁ ያስፈራል። ምንድነው የምታወሪው ነገር ራሱ እንዴት ነው አንቺ የምታስቢው? ቆይ እኔ እኮ ማወራው የምናገረው ራሱ ጠፋኝ እኮ።
የስንት ዓመት ልጅ ይዘሽ ልጄ ናት ምናምን ትያለሽ? ምን ማለት ነው? እኔ አቤልን እኔ የት ነበርኩኝ? ይገባኛል እኮ ማለት ለእናንተ ድቡዳ እንደሚሆንባችሁ ይገባኛል። ይሄ ነገር አሁን ድንገት ተነስቼ እቺ ልጄ ናት ምናምን ብዬ ስመጣ ለእናንተ ድቡዳ ነው የሚሆንባችሁ። እኔ ግን ከዚህ በፊት ያሳለፍኩትን ላይፍ እኔ ነኝ የማውቀው። መቼ ነው እኛ ሳናውቀው መቼ ነው ይሄ ነገር ሊፈጠር ይችላል እኮ እሱንም ነገር እኮ አስረዳችኋለሁ። ግን መጀመሪያ አምናችሁ ከጎኔ እንደምትቆሙ በቃ ልጄ ማሁን ራያ ያጋባሽ ነው ማርያም። እነዚህ ምን ይሆንሽ ነው? ዝም ብሎ ከጎን መቆም አለ እንዴ? ዝም ብለሽ ከጎኔ ብትቆሙት ያለ እኔ ስለማላውቃት ልጅ እያወራሽ ነው እኮ ማንም አያውቅም። በቃ አንቺ አይደለሽም ማንም አያውቅም ይሄንን ነገር። እኔ እስከዛሬ ደብቄ ነው ያለሁት አቤል። በቃ ዛሬ ግድ ሲሆንብኝ ነገሩን ማውጣት ስላለብኝ ስለማልችል እስከዛሬ ብቻዬን ተሰቃይቻለሁኝ ከሷ ጋር ስለማልችል ነው ዛሬ ያወጣኋት ልጅቷን ማለት ነው። በቃ ካለችበት ካስቀመጥኩበት አውጥቼ ያመጣኋትኝ ዛሬ ምንም ነገር ስላልቻልኩኝ ነው። በቃ ይገባችኋል። አንቺ ግን የምታወሪውን ታውቂዋለሽ? ቆይ እያወራሽ ያለሽውን ታውቂዋለሽ? ምንድነው የምትይው? ካስቀመጥኩበት ምናምን የምትይው የት ነው እስከዛሬ ልታስቀምጫት የምትይው? ሲጀመር እኔ በጣም ግራ ምንድነው አለም ምንም እውነት ነው ብዬ ማመን ስላልተቀበልኩት ነው እንደዚህ ረጋ ብዬ እያወራሁሽ ያለሁት። ይገባሻል? ለምን ደግሞ አትቀበሉት? እኔ ሰው ልጅ አምጥቼ ታዲያ ልጅ ናት እንዴት ነው የምንቀበለው? እንዴት ነው የምንቀበለው? እኮ ድሮም ነው እኮ ማለት ተረጋግተን ማውራት ከቻለ ህፃን ልጅ የወራት ልጅ እኮ አይደለችም። ያመታት ስንት አመቷ ነው ልጅቷ? ትልቅ እኮ ናት እኮ። ከዚህ በፊት ይሄ ሁሉ አመት የተቀምጣ ነው የታስቀምጠሻት ነው። ይሄ ሁሉ አመት የታስቀምጠሻት ነው እኮ። እሱንም ላስረዳችሁ እኮ ነው የት እንዳስቀመጥኳት አመጣጧ ከየት እንደሆነ የማን ሁሉንም ነገር እኮ አስረዳችኋለሁኝ፣ እነግራችኋለሁ። ንገሪኝ። እሺ ግን መጀመሪያ እመኑ ልጅሽ ናት ብላችሁ አምናችሁ እንድትቀበሉኝ ነው የፈለኩት መጀመሪያ። ከዛ በኋላ ያለውን ነገር እኮ አስረዳችኋለሁ። እንዴት ነው ላምንሽ የምችለው? አላምንሽም። ልጅሽ ነች። ዝም ብሎ ልጅሽ አለ እንዴ? ቀላል አደረግሽው እንዴ? ልጅ ማለት የ4 አመት ህፃን ልጅ ይዘሽ መጥተሽ ትላንትና እየሰማሁሽ ነው እንደዛ ስትይ። አይደለም ማለት ይገባኛል እኮ ለእናንተም ድቡዳ እንደሚሆንባችሁ ይገባኛል። አዲስ ነገር ነው አይደለም ለእናንተ፣ ለሁሉም ሰው ማይታመን ነገር ነው የሚሆነው። ግን በቃ እኔ አልቻልኩም። እስከዛሬ ድረስ ተደብቄ እኔም ተሰቃይቼ እሷም ተሰቃይታ ነው እየኖረች ያለችው። ዛሬ ግን አልቻልኩም። በቃ ሙሉ ደብቀሽ ነው እንደዚህ አይነት ሚስጥር ከኔ ደብቀሽ ነው? 1 አመት 2 አመት አይደል ይሄ ሁሉ አመት ከቤተሰብ ደብቀሽናት ነው መሆን ስላለበት እኮ ነው ነገሮች የምታረጊው አይደል? እኔ እኮ ከዚህ በፊት ብዙ ነገር ከኔ ጋር እንዳሳለፋችሁ አውቃለሁ። እናንተ ብቻ አይደላችሁም፣ ሁሉም ቤተሰብ እኔ ስጨነቅ እኔ ሳለክስ ከኔ ጋር ማለት የኔን ችግሬ ነው ብላችሁ ሁላችሁም ቤተሰብ ከኔ ጋር ስትቸገሩ እንደነበር አውቃለሁኝ። እኔ ዛሬ ሌላ ችግር አምጥቼ እናንተ ላይ መጫማ ታዲያውን ባልሆነ ነገርም ደግሞ አብረሽን እንዴት ነው ቆይ አንቺ የምታስቢው? ነው አቤል፣ ያልሆነ ነገር አይደለም ነው ያልሆነ ነገር ነው። በጣም እንዴት ነው የተለያዩ ነገር ያንቺን ማንም ሰው እንደሌለሽ እያደረግሽ አሁንም ከጎኔ ምናምን አሁንም ከጎኔ ምናምን እያሻረለሽ ነው። አይ በዛ ሰዓት እኮ ማንኛውም ሰው የሚያደርገው ነገር ነው። በቃ በዛ ሰዓት ማድረግ ያለበት ማንም የሚያደርገው አይደለም። የወር ልጅ አይደለም ይዘሽ የመጣሽው የ4 አመት ነው። ከ4 አመት በኋላ አንቺ የት ነበርሽ? ከ4 አመት በፊት የት ነበርሽ? አንቺ ምን እያደረግሽ ነበር? ከማን ጋር ነበርሽ? ዝም ብለሽ አምተሽ እንኩ ስትይ የምንቀበል ይመስልሻል እንዴ? እሱንም ነገር እኮ ላስረዳችሁ ነው አቤል። እንዴት ሆነ እንዴት ተፈጠረ ምናምን የሚለውን ነገር እኮ አስረዳችኋለሁ። ምንም እንዴት ተፈጠረ እንዴት ሆነ አይመለከተንም። ትክክለኛው ነገር ስለሆነ እኔ ላምንበት አልችልም። እንኳን እኔ ማንኛውም ቤተሰብ ያንቺ ቤተሰብ የተባለ ሊቀበልሽ እንደማይችል አስቢ። ማንም ሰው እኮ አይቶ ልጅቷ የኔ መሆኗን እኮ ያውቃል። እንደዚህ አይኗን አይቶ የማን እንደሆነች ልጅቷ ያውቃል ሲጀመር ማለት ነው። እኛ አይመለከተንም። አንቺን መሰለች አልመሰለች አይመለከተንም። 4 አመት 3 አመት የማናቃትን ልጅ የኛ ቤተሰብ ናት ብለን እንቀበላታለን። እንዴት እንቀበል አልችልም እንጂ ማንም ሊቀበልሽ አይችልም እንዴ? ምን እንዴት ነው ከመሬት ተነስተሽ አምጥተሽ እንደዛ ትያለሽ እንዴ? ዛሬ ከጎኔ ቆማችኋል። ታዲያ አሁን በማይሆን ነገር አብረሽ እንቆም ነው የምትፈልጊው? ያለቀ ሰዓት እኮ ነው አሁን። ይሄ የመጨረሻዬ ነው በቃ የመጨረሻዬ ነው ስላችሁ ምንድነው የመጨረሻ የምትይው? በቃ እስከ ዛሬ እንደዛ ሰው ነበር። ለምንድን ነው ጀመር ማለት ነው? ይኸውልሽ ልንገርሽ፣ እንደዚህ አትደፍሪኝም ነበር። አብሬ ስለቆምኩኝ ነው አሁን መተሽ በማይሆን ነገር ሲጀመር እንዴት ነው ጭንቅላትሽ አይሰራም? የለሽም ጭንቅላት ወይንስ እያበድሽ ነው? እንደዚህ አትበይኝ አንቺ። ዝም በይ እናገርሻለሁ። በስርዓት ነው የምናገርሽ። እኔ እኮ ትክክል አይደላችሁም አላልኩም። ትናንትና አብሬሽ ነበር። ከእንግዲህ ግን መቼም አብሬሽ ልሆን አልችልም በዚህ ጉዳይ። ይሄ ነገር እኮ ትክክል እንዳልሆነ እኔም አምናለሁኝ፣ ግን ምን ማድረገው ነገር የለም። በቃ እስከ መቼ ደብቄ አኖራታለሁ? አይመለከተኝም። እስካሁን እስከደበቅሽ እስከ ዛሬ ለምን ደበቅሻት? እስከ ዛሬ አንቺ ከሆነሽ ለምን ደበቅሻት? ሁሉ ጊዜ ደብቀሻት አለኝ። ሁሉ ጊዜ እሺ፣ አሁንስ ያመጣሻት ምክንያትሽ ምንድነው? ያኔ ምክንያት አለኝ። ከመሬት ተነስቼ እንደዚህ ብዬ ብመጣ ወይ በዛ ሰዓት በችግሬ ሰዓት እንደዚህ ጻ ልጅ ይዤ ብመጣ እናንተ ምንድነው የምታረጉኝ?
እሺ እንዴት በሉኝ አገኘሽ? አሁንስ የሁሉ ጊዜ ከደበቅሻት በኋላ አሁን ምን ለምን አወጣሽ? ስቃዩን አልቻልኩም። ከሷ ጋር የምትሰቃየውን ስቃይ ማንም ሊያውቅ አይችልም። ሲጀመር ማንም ይሄን ነገር እንደማይቀበልሽ እመኝበት። እኔ ጥፋተኛ እንዳልሆንኩኝ እማለቅሰውም የሆነ ነገሮችን እማረገው በምክንያት እንደሆነ ሁሉም ሰው እንዲያውቅ ፈልጋለሁ። ያለ ምክንያት አይደለም ይሄን ነገር ሳረግ የነበረው ማለት ነው። ላንቺ ቀልድ ነው በቃ ያመጣው የሆነ ነገር መጣል። እኛ እኮ ባንቺ ጉዳይ ስንት ነገር ሆነን አይደል? ቆይ ባንቺ ጉዳይ ስንት ነገር ሆነን ስንት ቀን ባንቺ ጉዳይ ተጨነቅን። አሁን ደህና ሆነሽ ተስተካከለሽ ስንል ደግሞ ልጅ አምተሽ ልትይብን ነው። ይገባኛል እኮ በእኔ ጉዳይ ስንት ነገር ሆናችኋል። ምን ነው ይገባሽ? ምን ነው ይገባሽ? ለኔ ስትሉ ነገር እናደርጋችሁ ይገባኛል። ይዘሽ ያንቺ ልጅ የማንንም ልጅ አምጥተሽ እዚህ ጋር የማንንም ልጅ አትበይ። የማንንም ነገ ስታውቂ እኮ ይቆጭሻል። የማንንም ልጅ ምናምን አትበይ። ነገ ታውቂዋለሽ። እውነቱን ሆነ መንገድ የፈለጋችሁትን ነገር አድርጋችሁ ማጣራት ትችላላችሁ። ያኔ ምናልባት ይቆጭሻል። እንደዚህ አትበይ። ማጣራለሁኝ። እንደዚህ ዝም ብለን አንቆይም፣ እናጣራለን። ማጣራት ባለብን ቦታ ግን አንቺ አፍሽም ሞልተሽ ልጅ አለኝ 4 አመት የቆየ ልጅ አለኝ ብለሽ ይዘሽ ትመጫለሽ። ምን አይነት ሰውና ቢኖርሽ ነው? እንደምንቀበልሽ ውስጥሽ ስላመነ ነው ሲጀመር እንደዚህ ያርክሻለሽ። ለምን እንደዚህ አይምሮዬን ትገቡታላችሁ? ምንድነው? ለምን እንደዚህ አንቺ ስለኛ አእምሮ አትጨነቂም እንዴ? እኛም እኮ እንጎዳለን። እንደሚጨነቅልሽ ስለምታውቂ ብቻ የፈለግሽውን ነገር እያመጣሽ ታደርጊያለሽ አይደል? አቤት ማን እናቴ ታውቃለች እንዴ? እንዴት እሷ ታውቃለች? ታዲያ እንዴት ነው አንድ ቤተሰብ እንኳን ያላወቀውን ነገር አምጥተሽ ምንድነው በዚህ ልክ ግራ እያጋባሽ ነው ያለሽ? ለምን ግራ የምታጋቢን? ለምንድነው እንደዚህ ግራ የምታጋቢን? 4 አመት የሆነበት የነበረች ልጅ 3 አመት 4 አመት የሆነበት የነበረች ልጅ ዛሬ ይዘሽ መተሽ ምን እንድንልሽ ጠብቀሽ ነበር? አሁን እንደዚህ የምትሆኚ ምን እንድንልሽ እንድንቀበላት የእህቴ ልጅ ብዬ እንድቀበልልሽ ነበር የጠበቅሽው? አይ ቢያንስ 4 አመት በሙሉ ምን አሳለፍሽ? ምንድነው? አይመለከተኝም። ያን ያማክርሽ እስከ ዛሬ መቼ ታወራሽው ነው? ምን አሳለፍሽ? የታሳለፍሽ ምን ነው? በምን መንገድ እንደሆነ ምን እናውቃለን? የማን ይሁን ከየት ትምጣ በምን እናውቃለን? እሱን እኮ አይመለከተንም። አንፈልግም። የማን እንደሆነች ከየት እንደመጣ ምናምን እኮ እናገራለሁ ግን ምን ይሰራልናል? ጭንቅላትሽ አይሰራም እንዴ? ለምንድን ነው እንደዚህ የምታረጊው? አንቺ አይመለከተኝም። አይመለከተኝም። ለምን የማንም አይሆንም? ምን አገባን ስለማንነቱ? እኛ ስላንቺ ነው የሚጨንቀን አይደለም። መጀመሪያ እኮ እኔ እዚህ ጋር የመጣሁትኝ የነገርኳችሁ መጀመሪያ እሷ ልጄ ናት ብዬ የመጣሁት ልጄ ናት ብለሽ አንዴ ስሙኝ። ምንም አንድ ነገር እንድታወሪ በቃ ምንድነው አንቺ ስሙኝ የምትዩ? የተመላለሽ እየደገምሽ ራሱ ነው ሬኮርድ የምታወሪልን። በቃ 4 አመት ልጅ አለሽ። እሺ አለሽ። አይመለከተንም። እሺ ሁሉንም ነገር እንዳስረዳችሁ ትፈልጋላችሁ? እሺ ትፈልጋላችሁ እኮ በቃ አሁን ይዣት ቤት ልግባኒ። የማን ቤት ነው የምትገቢው? አራቺ በሽተኛ ነች። ልታሳብጃት ነው ሲጀምር ማለት ነው። ኖሬ ደግመሽ እንዳታወሪ ጭራሽ። እናቴ ጋር ይዤ ልግባት ያለሽ እንዴ? መጀመሪያ ራስሽ ሽመኝበት። እኔ እኮ አምኜ ያመጣሁት ምንም ያመንሽበት ነገር የለም። አንተ አጥፋው ካሜራው